ሰላም ጤና ይስጥልኝ ክቡራትና ናልገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ መመገብ ያለባችሁ ምርጥ 12 አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት የሆኑ ምግቦችን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ያስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ስር የሰደደ የሰውነት ውስጥ ብግነት ለጋራ የመገጣጠሚያ ህመም፣ ለአርትራይተስ፣ ለልብ ህመም፣ ለስኳር በሽታ፣ ለውፍረት፣ ለአንጀት ችግሮችናም ለአእምሮ መታወክ ጭምር የተደበቀ ምክንያት ነው። አንቲ ኢንፍላማቶሪ የሆኑ ምግቦችን በየቀኑ መመገብ የበሽታ መከላከያ ስርዓትን ለማረጋጋት፣ አካላትን ለመጠበቅናም የረጅም ጊዜ ጤናንም ለመደገፍ ይረዳል። በየቀኑ መመገብ ያለባችሁ ምርጥ 12 አንቲ ኢንፍላማቶሪ ምግቦችን እንዴት እንደሚሰሩ እናም በትክክል እንዴት መጠቀም እንዳለባችሁ በደንብ እነግራችኋለሁኝ። አንደኛ ኤክስትራ ቨርጂን ኦሊቭ ኦይል ነው፣ የወይራ ዘይት። የወይራ ዘይት እንደ ተፈጥሯዊ አይቡፕሮፊን የሚሰራ ኦሊዮካንታል የተባለ ውህድን ይዟል። የብግነት ምልክቶችን ይቀንሳል፣ ልብን፣ መገጣጠሚያዎችንናም አእምሮንም ከጉዳት ይከላከላል። እንዴት መጠቀም ይቻላል? በቀን ከ1 እስከ 2 የሾርባ ማንኪያን ተጠቀሙ። ጥሬውን መጠቀም የተሻለ ነው። በሰላጣዎች፣ በበሰሉ ምግቦች ላይ ተጠቀሙት። ሁለተኛ ቅባታማ አሳ ወይም ደግሞ ፋቲ ፊሽ የምንላቸው እንደ ሳልመን፣ ሰርዲን እናም ማካሬል በኦሜጋ 3 ፋቲ አሲድ፣ በኢፒኤ እናም በዲኤችኤ የበለጸጉ ናቸው። የብግነት ኬሚካሎችንም ያግዳሉ። የመገጣጠሚያ ጥንካሬን እናም የልብ ብግነትንም ይቀንሳል። እንዴት መጠቀም ትችላላችሁ? በሳምንት ከ2 እስከ 3 ጊዜ ተጠቀሙት። በከሰል የተጠበሰ ወይም ደግሞ በምድጃ የተጋገረ ይሁን። በዘይት ከመጥበስ መቆጠብ ይመረጣል። ሶስተኛ ዝንጅብል ነው። ዝንጅብል ኮኤክስ2 የተባሉትን የብግነት ኤንዛይሞችን ያቀዘቅዛል። የደም ዝውውርን ያሻሽላል። አርትራይተስን፣ የአንጀት ብግነትንናም የጡንቻ ህመምንም ይረዳል። እንዴት መጠቀም ትችላላችሁ? ትኩስ የዝንጅብል ሻይ ወይም ደግሞ ወደ ምግቦች ዝንጅብልን በመጨመር ተጠቀሙ። በቀን ከ1 እስከ 2 ግራም ከተጠቀማችሁ በቂ ነው። አራተኛ እርድ ነው። እርድ ኩርኩሚን የሚባል ውህድን ይዟል። ዋናው አንቲ ኢንፍላማቶሪ ውህዱ ነው። ኩርኩሚን ዋናውን የብግነት መቀየሪያን ያግዳል። የመገጣጠሚያ ህመምን እናም ብግነትንም ይቀንሳል። የአንጀትና የአእምሮ ጤናንም ይደግፋል። የተሻለው የመውሰድ መንገድ በቀን ከግማሽ እስከ 1 የሻይ ማንኪያ መውሰድ ትችላላችሁ። ከቁንዶ በርበሬ እናም ከጤናማ ስብ ጋርም በማጣመር መውሰድ ትችላላችሁ። ደም የሚያቀጥኑ መድኃኒቶችን የምትወስዱ ከሆነ ከፍተኛ መጠንን ከመጠቀም ተቆጠቡ። አምስተኛ ቅጠላማ አረንጓዴ አትክልቶች ናቸው፣ እንደ ስፒናች፣ ኬል እናም ኮላርድ ግሪን የምንላቸው በቫይታሚን ኬ፣ በቫይታሚን ሲ እና በአንቲኦክሲዳንቶች የበለጸጉ ናቸው። ፍሪ ራዲካሎችንም ያስወግዳሉ። የህብረ ህዋሳትን እናም የመገጣጠሚያ ጉዳትንም ያዘገያሉ። በቀን ከ1 እስከ 2 ስኒ በእንፋሎት የደረሰ ወይም ደግሞ በቀላሉ የበሰለን ተመገቡ። ስድስተኛ የቤሪ ፍሬዎች ናቸው፣ እንደ ብሉቤሪ፣ እንጆሪ እናም ብላክቤሪ የምንላቸው። የቤሪ ፍሬዎች አንቶሲያኒንን ይይዛሉ። የኦክሲዲቲቭ ስትረስን ይቀንሳሉ። ከእርጅና ጋር የተያዘ ብግነትንም ይቀንሳሉ። በቀን ከግማሽ እስከ 1 ስኒ ተመገቡ። ትኩስ ወይም ደግሞ የቀዘቀዘ ስኳር የሌለበትን ምረጡ። ሰባተኛ ለውዝ ነው፣ እንደ ዋልነትና አልመንድ። ለውዝ ጤናማ ስብ እናም ፖሊፊኖሎችን
ይሰጣሉ። ብግነትንናም ኮሌስትሮልንም ይቀንሳሉ። የአእምሮ እናም የልብ ጤናንም ይደግፋሉ። እንዴት መመገብ ትችላላችሁ? በቀን ትንሽ እፍኝን ተመገቡ። ጨው የሌለበት እናም ጥሬ ወይም ደግሞ በቀላል የተጠበሰን ተመገቡ። ስምንተኛ ሲድስ ናቸው። ቺያ ሲድ እናም ተልባ በእጽዋት ኦሜጋ ስሪ እና በፋይበር የበለጸጉ ናቸው። የአንጀት ጤናንም ያሻሽላሉ። አጠቃላይ የሰውነት ብግነትንም ይቀንሳሉ። ለመመገብ የተሻለው መንገድ በቀን አንድ የሾርባ ማንኪያን መውሰድ ተመራጭነት አለው። በደንብ እንዲመጠጥ በውሃ የተነከረ ለአንድ ሌሊት የተዘፈዘፈ ወይም ደግሞ የተፈጨን ተጠቀሙ። ዘጠነኛ ነጭ ሽንኩርት ነው። ነጭ ሽንኩርት አሊሲን የተባለ ኃይለኛ ጸረ ብግነት ውህድን ይዟል። የበሽታ መከላከያ ከመጠን በላይ ንቁ መሆንን ይቀንሳል። የደም ስሮችንም ከጉዳት ይከላከላል። እንዴት መጠቀም ትችላላችሁ? በቀን ከአንድ እስከ 2 ቅርንፉድን ተጠቀሙ። ከማብሰላችሁ በፊት ቀጥቅጦ ለ10 ደቂቃ መተው። አስረኛ አረንጓዴ ሻይ ነው። አረንጓዴ ሻይ በኢጂሲጂ አንቲኦክሲዳንት የበለጸገ ነው። የብግነት ሳይቶኪኖችንም ይቀንሳል። መገጣጠሚያዎችን እናም አእምሮንም ከጉዳት ይከላከላል። እንዴት መጠጣት ትችላላችሁ? በቀን ከ1 እስከ 3 ስኒ ጠጡ። ስኳርን አለመጨመር። 11ኛ አቮካዶ ነው። አቮካዶ በሞኖ አንሳቹሬትድ ስቦች የበለጸገ ነው። የኦክሲዲቲቭ ስትረስንም ይቀንሳል። የመገጣጠሚያ እናም የቆዳ ጤናንም ይደግፋል። በቀን ግማሽ አቮካዶን ተጠቀሙ። 12ኛ ፈርመንትድ ፉድ የምንላቸው ናቸው። እንደ እርጎ፣ ኪፈር እናም ሶርክራውትስ የአንጀት ማይክሮባዮምን ያሻሽላሉ። ከአንጀት የሚመጣ ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳሉ። የበሽታ መከላከያ ምላሽንም ያመጣጥናሉ። እንዴት መመገብ ትችላላችሁ? በቀን ትንሽ መጠን መመገብ። ስኳር የሌለበት እናም ተፈጥሯዊ የሆኑትን ደግሞ ምረጡ። ፍሌቨርድ ያልሆኑ ምንጮችን መምረጥ የተሻለ ነው። ስለዚህ እነዚህን ምግቦችን በየቀኑ በአመጋገባችሁ ውስጥ ብታካትቱ ብግነት ወይም ደግሞ ኢንፍላሜሽን የምንለውን ከባድ የሆነ የበርካታ ስር የሰደዱ የጤና ችግሮችን ለመቀነስ ይረዳችኋል። ታዲያ ብግነትን የሚጨምሩ አንዳንድ መገደብ ያለባችሁ ምግቦች ደግሞ አሉ። የተጣራ ስኳርን፣ ነጭ የዱቄት ምርቶችን፣ የተጠበሱ ምግቦችን፣ የተዘጋጁ ስጋዎችን፣ ስኳር ያላቸው መጠጦችንና ከመጠን በላይ የዘይት ምርቶችን፣ የበቆሎ ዘይት ወይም ደግሞ ኮርን ኦይል፣ የአኩሪ አተር ዘይት፣ ሶይቢን ኦይል እንዲሁም ደግሞ ሰንፍላወር ኦይልን እነዚህ ዘይቶችን መገደብ ይኖርባቸዋል ማለት ነው። ብግነት ወይም ደግሞ ኢንፍላሜሽንን ይጨምራሉ። ታዲያ ቀላል የሆነ ዕለታዊ ጸረ ብግነት ውህድን ልንገራችሁ። ጠዋት ላይ ዝንጅብል ወይም ደግሞ አረንጓዴ ሻይን መጠጣት። ምሳ ላይ ቅጠላማ አረንጓዴ አትክልቶችን፣ የወይራ ዘይትና እንደ ባቄላ ወይም ደግሞ ፋቲፊሾችን መመገብ። መክሰስ ላይ የቤሪ ፍሬዎችን ወይም ደግሞ ለውዝን ትንሽ እፍኝ መመገብ። እራት ላይ ደግሞ አትክልቶችን እና ሙሉ እህሎችን እንዲሁም ጤናማ ስቦችን በአመጋገባችሁ ውስጥ በየቀኑ ይህንን ብታካትቱ ምርጥ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት የሆነ ጥምረት ነው። ታዲያ ጸረ ብግነት ምግቦች በተከታታይ ስትመገቧቸው በተሻለ ሁኔታ ይሰራሉ። ደም የሚያቀጥኑ ወይም ደግሞ አንቲ ኢንፍላማቶሪ መድኃኒቶችን የምትወስዱ ከሆነ ከእርድ ወይም ደግሞ ከዝንጅብልን በየቀኑ ከመጠቀማችሁ በፊት ሐኪማችሁን አማክሩ። እነዚህ ምግቦች ጤናን ይደግፋሉ እንጂ መድኃኒትን እንደማይተኩ ደግሞ ማወቅ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ።